ሰላም ቅዱሳን እንዴት ናችሁ? እኔ ወንድማችሁ ግርማ ነኝ። እኔ ደግሞ እህታችሁ ህይወት ነኝ። እግዚአብሔር እናመሰግናለን። እግዚአብሔር ደግሞ ፈቅዶ ዛሬ ባለፈው ሳምንት ስናወራ እግዚአብሔርን ስለመፍራት ተነጋግረን ነበር። ዛሬ ደግሞ እንዴት እግዚአብሔርን መፍራት እንችላለን የሚለውን ሐሳብ እግዚአብሔር ቢፈቅድ በደንብ አድርገን እሱን ደግሞ እናነሳለን። እንደምትባረኩበት እርግጠኛ ነኝ። ጌታ ኢየሱስ ይባርካችሁ። አሜን። ለአንድ ክርስቲያን እግዚአብሔርን መፍራት ዋና ነገር ነው ብለናል ባለፈው። እግዚአብሔርን ከመፍራት ውጪ የሆነ አምልኮ፣ አገልግሎት፣ ስጦታ፣ ማንኛውንም ነገር እግዚአብሔር አይቀበለውም። ምክንያቱም አገልግሎት እግዚአብሔርን ከመፍራት እንዳይቀድም፣ አምልኳችንን እግዚአብሔርን ከመፍራት ካስቀደምን እግዚአብሔር አይከብርም። ምክንያቱም የሚሰጥለትን አምላክ ማክበር መጀመሪያ አለብን የሚሉ ሐሳቦችን አንስተን ነበርና ዛሬ ደግሞ ወሳኝ ነገር ነው አይደል? እግዚአብሔርን መፍራት ዋና ነገር ነው። መጽሐፍ ቅዱስ እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላልና ስለዚህ የጥበብ መጀመሪያ የሆነውን ነገር ችላ እያልነው ነው ያለ ነው። ጥበብ ደግሞ አይነተኛ ናት ባለፈውም ብለናልና እግዚአብሔርን መፍራት ማለት ሃይማኖታዊ አሰራር ነው ወይስ አንድ ቤተክርስቲያን የሚያዘወትር ሰው ህይወት ውስጥ ሁሉ ጊዜ የሚገኝ ነው? ይሄ ነገር እንዴት ነው? እግዚአብሔርን ስለመፍራት ስናነሳ እግዚአብሔርን መፍራት የትኛው ህይወት ውስጥ ይገኛል? ማለት የተገለጠ ነገር ነው። መጽሐፍ ቅዱስ ላይ የህይወታችን ማስረጃ መጽሐፍ ቅዱስ ነው። ወይም ደግሞ እግዚአብሔርን ፈርተው የነበሩ ሰዎች ከመጽሐፍ ቅዱስ ላይ የምናያቸው አባቶቻችን ያለፉበትን መንገድ ነው የምናየው። ግን ሰው የእግዚአብሔርን ቃል ካላወቀ ግን በሃይማኖት ቅድም እንዳልሽው ቸርች በመምጣት ወይም ደግሞ ከዛ ውጪ ባሉ አክቲቪቲዎች በማድረግ ሰዎች እግዚአብሔርን እንደሚፈሩ አድርጎ ሊናገሩ ይችሉ ይሆናል። ማገልገላችን፣ ቤተክርስቲያን መምጣታችን አንድ ጥሩ ነው፣ በጣም ልናደርገው የሚገባ ነገር ነው። ግን አንደኛ ነገር አይደለም። አንደኛ እግዚአብሔርን መፍራት እኔ ህይወት ነው ብዬ ነው አምነው። ምክንያቱም ከህይወታችን ያልወጣ ነገር ካልሆነ በስተቀረ እግዚአብሔር ትክክለኛ እግዚአብሔርን መፍራት እናውቀዋለን ብዬ አላምንም። ምክንያቱም የእግዚአብሔር ቃልም ስለሚናገር። ስለዚህ እኔ እንደዛ ነው ምለው። ግን ዛሬ ለመግቢያ እንዲሆንን መጽሐፍ ቅዱስ ሆሴዕ ምዕራፍ 6 ቁጥር 3 ላይ እንደዚህ የሚል ቃል አለ። እግዚአብሔርን እንወቀው፣ የበለጠውን እናውቀውም ዘንድ እንጠጋ፣ እንደ ንጋት ብርሃን በእርግጥም ይገለጣል፣ ምድርን እንደሚያረሰርስ የበልግ ዝናብም ደግሞ እንደ ክረምትም ዝናብ ወደኛ ይመጣል ይላል። አሁን ይህ መጽሐፍ ቅዱስ እግዚአብሔርን እንወቀው አንድ ነው። ከዛ የበለጠ እንድናውቀው ደግሞ ምን እንበል የሚለው እንጠጋ። ስለዚህ ሰው ቸርች ስለመጣና ስለሄደ ወይም ስላገለገለ እግዚአብሔርን ይፈራል ማለት አይደለም። ባለፈው እግዚአብሔርን መፍራት ዋና ነገር እንደሆነ አይተናል። እውነት ነው። ሁሉ ሰው ሃይማኖተኛ የሚሆነም ያልሆነም ሰው የሚስማማው ነገር ነው። እግዚአብሔርን እፈራዋለሁ። ግን እግዚአብሔርን እንዴት እፈራዋለሁ? ዛሬ የምናተኮርበት ነገራችን እሱ ነው። እግዚአብሔርን እንዴት እፈራዋለሁ? ያንን እግዚአብሔርን ለመፍራት ደግሞ አሁን ያነበብከው ቃል እግዚአብሔርን ለመፍራት እግዚአብሔርን ማወቅ ነው። ምክንያቱም ከዛ እንወቀው እናውቀም ዘንድ ካለ በኋላ እንጠጋ ይላል። ቢኮዝ ሁልጊዜ እግዚአብሔር የሚደበቅ አምላክ አይደለም ለሚፈልጉት ሰዎች፣ እሱን ለሚያውቁ ሰዎች። ምክንያቱም መጀመሪያው ነገር እግዚአብሔርን ለመፍራት እግዚአብሔርን ማወቅ አለብን። የማታውቂውን ነገር አትፈሪም አይደለም። ፍርሃት ፍቅርም አለበት። ፍቅራችን እንደው ይመታኛል ይገለኛል ከሚል ፍርሃት ብቻ እሱን ስናስብ የምናስበው ሃይማኖተኛ ስንሆን በቃ ስለሚመታኝ መንገዴ ላይ ስለሚቆም የሆነ ነገር ካረኩኝ ልጆችን አይደለም። እግዚአብሔር አምላክ ፍቅር አምላክ ነው። እግዚአብሔርን ስናቀው የእግዚአብሔርን ፍቅር ነው። እንደው መጽሐፍ ቅዱስ እንደ ወገግታ ተዘጋጅቶ እናገኘዋለን ይላል። አይገርምሽ? ብርሃን ነው ለመንገዳችን፣ ለህይወታችን፣ ለምናቅደው እቅድ፣ ለእያንዳንዱ ነገር እግዚአብሔርን መፍራት ብርሃን ነው። ስለዚህ እግዚአብሔርን ለማወቅ የመጀመሪያው ነገር እግዚአብሔርን ማወቅ አለበት። እግዚአብሔርን ለመፍራት ማለት ለመፍራት እግዚአብሔርን ማወቅ አለበት። እግዚአብሔርን እስካላወቅን ድረስ ብዙ ነገር እናደርግ ይሆናል።
እግዚአብሔር እንደምንፈራ ልናስብ እንችላለን። ውጤቱ ግን ተቃራኒ ነው የሚሆነው። ልክ ነው። እኛ አሁን ለምሳሌ ባልና ሚስት ነን። የመጀመሪያ የተያየን ቀን አይደለም የህይወታችንን ነገር የወሰን ነው። መጀመሪያ ፊዚካል የሆነ ነገር ነው የምናየው፣ የተገለጠው ነገር ላይ ነው የምናየው። በኋላ ግን በፍቅር እንድንኖር ያደረገን፣ እንድንከባበር ያደረገን፣ በእግዚአብሔር ቤት ረጅም ዓመት እንድንኖር፣ በትዳራችንም ደግሞ ትዳራችንን አክብረን እንድንኖር ያደረገን ነገር መተዋወቃችን ነው አይደለ? የትውውቅ ወቅት አለና ያ የትውውቅ ወቅት ከውጭ ወደ ውስጥ የምንገባበት ነው። በአጋጣሚ ሰዎች በተለያየ መንገድ ይተዋወቃሉ፣ ግን ደግሞ ተከባብረው እንዲኖሩ የሚያደርጋቸው መተዋወቃቸው ነው። ፍቅራችን እንዲጸና የሚያደርገው መተዋወቃችን ነው። ለዚያ ነው ቤተክርስቲያንም ትውውቅ ላይ የምታተኩረውና ልክ እንደዛ ሁሉ እግዚአብሔርን ስንወለድ ጀምሮ እናውቀዋለን። እኛ አበሾች እድለኞች ነን። ከቤተሰባችንም እግዚአብሔር ለኛ ሩቅ አይደለም፣ እየሰማን ያደግነውና ግን ያንን ከልጅነታችን ጀምሮ የምንሰማውን እግዚአብሔርን እንደ እግዚአብሔርነቱ መጠን እንድንፈራው እግዚአብሔር ማን መሆኑ ማወቅ ያስፈልገናል። ማን እንደሆነ ካላወቀን፣ እግዚአብሔርን ባህሪውን ካላወቀን፣ እግዚአብሔርን ውስጥ ኃይሉን ካላወቀን፣ የጽድቁን ጉልበት ካላወቀን፣ እግዚአብሔር የሚጠላውንና የሚወደውን ካላወቀን እግዚአብሔርን መፍራት መማር አንችልም። ስለዚህ እግዚአብሔርን ማወቅ የየዕለት ህይወት ነው አይደል? እዚህ ጋር የሚነገረው ዕለት ዕለት እንድንከተለው ነው። እንወቅ እናውቀውም ዘንድ እግዚአብሔር ምን እንበል ይላል። የአንድ ቀን ነገር አይደለም ማለት ነው። ኦቨርናይት የሚመጣ ነገር አይደለም። እግዚአብሔርን ማወቅም እግዚአብሔርን መፍራት ኦቨርናይት የሚመጣ ነገር አይደለም። በማወቅ ውስጥ እግዚአብሔር ፍቅሩን እያወቅን፣ ትዕግስቱን እያወቅን ኤርሚያስ ላይ እግዚአብሔርን የሚያውቅን ልብ እሰጣችኋለሁ ይላል። እግዚአብሔር ራሱ መታወቅ የሚወድ አምላክ ነው። አሁን እንዳልከው ሆሴ ላይ እንደ ወገግታ ተዘጋጅቶ እናገኘዋለን ነው የሚለው። እግዚአብሔር ተሰውሮ ድብብቆሽ የሚጫወት አምላክ አይደለም፣ ግልጥ ነው። ሮሜ 1 ላይም ራሱን ግልጥ አድርጓል ይላል። ምን ማለት ነው? መታወቅ የሚወድ አምላክ ነው። ያንን ግን መታወቅ የሚወደውን አምላክ ለማወቅ መከተል መቻል አለብን። ከሱ በኋላ መሄድ መቻል አለብን። ቀን የህይወት ልምምዳችን ከእግዚአብሔር ጋር ያለንን ነገር ስናደርግ ነው እግዚአብሔርን እያወቀን የምንመጣው። እኔን ያወቀኝ በአመታት ነው። አሁንም አልጨረስክም። እኔን አውቀ መቼም ተጋባን ማለት ታውቀን አለቀን ማለት አይደለም። የድብድቡም እኮ ምክንያት እሱ ነው። እኔ እንደዚህ አልነበርሽም፣ እንደዛ አልነበርክም፣ እንደዛ አልነበርክም። ምክንያቱም ፍቅር እስካለ ድረስ እውቀት አለ። እውቀት እስካለ ድረስ ደግሞ ያን ባወቅሽበት ነገር አትቆሚም አይደለም። ሌላ ነገር እየመጣ በመጣ ቁጥር ማቹርድ እየሆነ ነው የሚመጣው። ፍቅራችን እኮ እንደዛ ነው የሚሆነው። አዲስ ነገር ሰዋቸዎች አይደለንም። እንግዲህ እኛ እንኳን በትዳር ውስጥ ይህን ያህል ጊዜ ቆይተን ሞር ካላለቅን እግዚአብሔርማ እንዴት ነው? እግዚአብሔር ጥልቅ ነው። በቃ እኮ ግን ጥልቅ ነው ብለን ደግሞ ምን ዘለው አምላክ አይደለም፣ የሚታወቅ አምላክ። አዎ እንደው በቃ እግዚአብሔር አይታወቅም። ባለፈው ሳስተምር ተናግሬያለሁ። እግዚአብሔር ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ሩቅ ነው። በቃ እንግዲህ እግዚአብሔር ሩቅ ከሆነማ እኔ ምን አስለፋኝ እንዳንል ደግሞ እግዚአብሔር እንደዛ አይደለም። ያ ትሁት ወደሆነ ወደሚንቀጠቀጥ እኔ ወደሚፈራ ሰው ወደዛ እመለከታለሁ። ስለዚህ እግዚአብሔር ሁልጊዜ እግዚአብሔር እንዲታወቅ ስለሚፈልግ እኛም እግዚአብሔርን ለማወቅ ዕለት ዕለት ልናደርግ ይገባል። አይሽ ስለዚህ ሁልጊዜ የማናደርገው ነገር ላይ ውጤት አናመጣ። ምንም ነገር በስጋችን ምንም ነገር እንደው የተሰጠን የህይወታችን የመጨረሻ ራእያችንም ቢሆን እሱን ደጋግመን እስካላረግን ድረስ ውጤት ላንመጣ። እግዚአብሔርም ደግሞ መፍራት ከሆነ ፍላጎታችን ሁል ጊዜ እሱን ለማወቅ በጣም በእግዚአብሔር ፊት መጽሐፍ ቅዱስ እዛ ሆሴ ላይ ምን ይላል? ቁጥር 6 ላይ ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ ደግሞ እግዚአብሔርን ማወቅ እሻለሁ ይላል። አይገርምሽ? አሁን ከምናመጣለት ጋጋታ መስዋዕት ይልቅ ከምናመጣለት የዝማሬ ጩኸት ይልቅ ከምናመጣለት የተለያየ ቸርች ውስጥ ያለ አገልግሎት ይልቅ እኔን ማወቅ ወዳለሁ። አንሺ ይቀድማል ማለት ለዚህ ነው ሁል ጊዜ ልናደርገው የሚገባ። እሱን ባወቅን ቁጥር እኛ እየጠፋን እሱን እያወቅን ነው እኛ። ምክንያቱም እንደ ብርሃን ከሆነ ብርሃን ውስጥ አንቺን ነው የምታየው እንጂ እሱን አታየው አይደለም። ስለዚህ ራሴን እያየው በእግዚአብሔር ፊት እያስተካከልኩኝ እያወቅኩኝ
ይሄንም ያሳየኛል ብርሃኑ እያወቅኩት በእግዚአብሔር ፊት ሄዳለሁ። ስለዚህ መጽሐፍ ቅዱስ አባቴ እዚህ ጋር አሁን ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ሲል እግዚአብሔር እኛ ሁሌ ጭብጨባችን ላይ የሚያተኮር ነው የሚመስለን፣ አምልኳችን ላይ፣ አገልግሎታችን ላይ፣ እንደዚህ ነገራችን ላይ ነው እንጂ አሁን ምሕረትን ራሱ እናተኩርበትም። ከዚህ መስዋዕቱ እግዚአብሔር የሰባ ማለት እግዚአብሔር እኮ የኔ ያልሆነ እናንተ ምን አለ? አሁን እንመጣበታለን። ኢሳይያስ 66 ላይ ያለ ቃል የእግዚአብሔር ያልሆነ እኔ ጋር እናንተ ጋር ምን አለ? ምንም ነገር የለም። እግዚአብሔር ከምናሰጠው ይልቅ እሱን ማወቅ ነው የሚበልጠው። ስለዚህ እግዚአብሔር የሚደሰትባቸው ሰዎች እሱን የሚያውቁ ሰዎች ናቸው። እግዚአብሔርን ስታቀው እግዚአብሔርን ትፈራዋለህ። ሌላው ጥያቄ የምናነሳው እግዚአብሔርን ማወቅ መልካም ነው፣ እውነት ነው። እግዚአብሔርን ለመፍራት እግዚአብሔርን ማወቅ ዋና ነው ብለን እግዚአብሔር በምን ይታወቃል? በቃሉ የመጀመሪያው ነው። እግዚአብሔርን ለማወቅ የመጀመሪያው ግን የእግዚአብሔር ቃል። ከቃሉ ውጭ እግዚአብሔር አይታወቅም። ከቃሉ ውጭ ጸሎት ቢቀድም ከአውቀን ካልጸለይን በስተቀረ ሁልጊዜ የተሳሳተ ነገሮች መንገባው። ስለዚህ መጀመሪያ እግዚአብሔርን በቃሉ ነው ተገልጧል። የተጻፈ የተቀመጠ እግዚአብሔር ምን እንደሚወድ ምን እንደሚጠላ እንዴት እንደሚገለጥ እግዚአብሔር እንዴት ሰዎችን ዲስፕሊን እንደሚያደርግ እንዴት እንደሚባርክ እንዴት ሰዎች በተለያየ ሁኔታ ውስጥ የእግዚአብሔር ሰዎች ባለፉበት መንገድ ያለፉበትን ያንን መንገድ ለትምህርታችን መጽሐፍ ቅዱስ ተጻፈ ስለሚል ስለዚህ አሁን ልማር ካልኩኝ እግዚአብሔርን መፍራት ስለዚህ እግዚአብሔርን ቃል ማጥናት አለብን። ከእግዚአብሔር ቃል ውጪ እግዚአብሔርን መፍራት መለማመድ አንችልም። በህይወታችን ውስጥ አይመጣም በፍጹም። ምክንያቱም የእግዚአብሔር ቃል የሚያደርሰን ፑልፒት ጋር አይደለም፣ ሰባኪ አይደለም የሚያደርገን ወይ ዘማሪ እሳት የበላ ነብይ ሳይሆን የሚያደርገን ሰው የእግዚአብሔርን ቃል እያጠና ማጥናት ላይ ነው የምናተኩረው። ይሄ የሆነ ደስ ሲለን ገልጥ የምናነበው ቃል ሳይሆን ዕለት ዕለት መከተል ማለት ዕለት ዕለት የምናደርገው የህይወት ዘይቤ ነው መከተል። ስለዚህ ዕለት ዕለት ቃሉን በምናጠናበት ጊዜ ከእግዚአብሔር ቃል ጋር ግንኙነት በኖረን ቁጥር የሚያመጣው ነገር እግዚአብሔርን መፍራት ነው በውስጣችን የሚያመጣ። ምክንያቱም እግዚአብሔርን እያወቅነው በመጣን ቁጥር እየፈራ ነው የምንመጣው። ማለት መንገደኛ ሰው የፈለገ ነገር ሰው ሲያደርግ ቢያዩ አይደነግጥም። የሚያውቀው ሰው ሲያይ ግን ይደበቃል። ለምን? ስለሚያውቀው። እድሜ እኮ አይደለም ወይም ደግሞ ያለው የሌለው ነገር ሳይሆን ትውውቁ ነው እንዲያከብረው ያደረገው። ስለዚህ እግዚአብሔር መፍራት በህይወታችን የሚያመጣው ነገር ከእግዚአብሔር ቃል የምናሳልፈው ነገር ነው። ዘመኑ አሁን እያየን ያለ ነው። ብዙ ሰባኪዎች አሉ፣ ብዙ አስተማሪዎች አሉ። እግዚአብሔርን ስለዚህ እናመሰግናለን ስለተሰጠን ኦፖርቹኒቲ። ይሄ ኦፖርቹኒቲ ነው፣ እኛም እየተጠቀምንበት ነው ሶሻል ሚዲያውን። ግን ፐርሰናሊ እኛና ጌታ ጋር የምንቆየው ጊዜ ከቃሉ ጋር የምናጠፋው ነገር ወሳኝ ነው። እግዚአብሔር ቃል አንዱ መስታወት ነው የሚለው። ያ መስታወት ያሳያል እኛ ማንነታችንን ስናይ እግዚአብሔርን ክብሩን እኮ አይተን ነው። ኢሳይያስ እኮ ከፍ ባለው ዙፋኑ ላይ ተቀምጦ አየሁት አይደል? በክብሩ ሲያየው አንደበታቸው በረከሰ ሰዎች መካከል ነኝና ወየው ጠፋው ነው ያለው። ኢሚዲየትሊ ወየው እንዲል እንዲፈራ ያደረገው ነገር የተገለጠለት ነገር ነው። ስለዚህ የእግዚአብሔር ቃል በህይወታችን እየተገለጠ በመጣ ቁጥር እግዚአብሔርን እያወቅነው እንመጣለን። ባወቅነው ልክ ነው የምንፈራው። እኔ አንተን የወደድኩ ያከበርኩ ራሴን የሰጠው ባወኩ ልክ ነው። የሆነ ቀን ላይ አይደለም ያ ነገር የመጣ ሂደት ነው፣ ለውጥ ነው። ክርስትናም ልክ እንደዛው ነው። ጳውሎስ ለጢሞቴዎስ የሚነግረው እግዚአብሔርን መምሰል ራስን አለማምድ ነው የሚለው። በልምምድ እንጂ በማጂክ የለም። እግዚአብሔር ቤት ውስጥ የእግዚአብሔር ቃል በቆይታ እያጠናን በመጣን ቁጥር፣ ጊዜ እየሰጠን በመጣን ቁጥር፣ የእግዚአብሔርን ቃል ጓደኛችን እያደረግን በመጣን ቁጥር እግዚአብሔርን እያወቅነው እንመጣለን። እግዚአብሔርን ስናውቅ የሚወደውን እናውቃለን፣ የሚጠላውን እናውቃለን፣ ደስ የሚያሰኘውን እናውቃለን፣ ደስ የማያሰኘውን እናውቃለን። ያንን በሆነ ቁጥር እግዚአብሔርን መፍራት ባህሪ ይሆናል፣ ማንነታችን ይወርሰዋል። ስለዚህ የእግዚአብሔርን ቃል ማጥናት ለአንድ ክርስቲያን ዋና ነገር ነው። የግድ መጽሐፍ ቅዱስ ጳውሎስ ለጢሞቴዎስም መንፈሳዊ ነገርን እንድታውቅ የሚረዱትን መንፈሳዊ መጽሐፍ ቃል ጥበብን ሊሰጡ የሚችሉትን አውቃለሁ ማለት
በሱ በመንፈሳዊ ነገር እንዲያድግ አሁን ጳውሎስ የመጀመሪያው ነገር ሜንሽን ያደረገለት ኦልሬዲ እያነበብክ ነው። ያ ደግሞ አንተ በመንፈሳዊ ነገር እንድታድግ እግዚአብሔርን እንድታቀው እያረገ ስለሆነ ለአገልግሎትም ለሹመትም እንዲያረግም እንዲጋብዘውም የሚያደርግ አንዱ ጢሞቴዎስ ለእግዚአብሔር ቃል ያለው ለማንበብ ያለው ፍላጎት ነው። እንደውም ወደፊት ደግሞ ለማንበብም ትጋ ይለዋል። አንብብ። ምክንያቱም እግዚአብሔር አነበብኩ ብዬ ዛሬ ጨርሼ ግራጁዌት አድርገህ የምቀመጠው ጉዳይ ሁሌ ጊዜ ክርስቲያን ሁሌ ጊዜ አሁን ያለው የክርስትና የተበላሸ ሰዎች በአቋማቸው ቀጥ ብሎ ማይሄዱት ሰዎች በሕይወታቸው በትዳራቸው በየትኛውም ነገራቸው ላይ ማይሄዱ ከእግዚአብሔር ቃል ጋር ያለ ግንኙነት ስሜት መሆን የለበት። በረሃብ ነው መሆን ያለበት። በጥማት ነው መሆን ያለበት። ልክ እንደ ተራበ ምንም መፍትሄ እንደሌለው ከዚህ ነገር ውጪ አንድ ክርስቲያን ከእግዚአብሔር ቃል ውጪ እግዚአብሔርን ለመፍራት ሌላ መፍትሄ እንደሌለው አምኖ ካጠናና ካነበበ መንፈሳዊ ሕይወቱ ላይ እግዚአብሔርን መፍራት ሁል ጊዜ እየተጨመረ ይመጣል። እያወቀው ስለሆነ መሄድ። ስለዚህ እኔ የምለው እሱ ነው። ስለዚህ ቅድም እንዳልሽውም እግዚአብሔርን ለመፍራት ሰዎች ሌላ ነገር ማድረግ የለባቸውም። መጀመሪያ ወደ እግዚአብሔር ቃል መምጣት ነው ያለባቸው። የእግዚአብሔር ቃል ማጥናት በግላችን የሚገርምሽ ነገር ጌታ ኢየሱስ ክርስቶስ ስለ ጸሎት በኋላ እናነሳለን። ስለ ጸሎት ሲናገር 1 ሰዓት እንኳን ከኔ ጋር መትጋት አልቻላችሁ ይላል። ማክሲማሙ እንደው መጀመሪያው እንኳን 1 ሰዓት ነው። የእግዚአብሔርን ቃልም እንደዛ ነው ያምናል። ቁጭ ብሎ 1 ሰዓት ለእግዚአብሔር ቃል መስጠት፣ ከዛ እያሉ 2 ሰዓት መስጠት፣ ከዛ 3 ሰዓት መስጠት፣ ከዛ በኋላ ያልተገደበ የእግዚአብሔር ቃል ይመጣል ማለት እንትን እንደዚህ ስል ማነው ነህምያን ስናይ እዝራ መጽሐፉን ሲያነብ የቀኑ ሩብ ቆሞ ነው አነበበ የሚለው። ከዛ በቃል በእነሱ በሚገባቸው ቋንቋ ደግሞ ምክንያቱም የድብልቅ ሕዝብ ሆኗል አይደል? እዛ በስደት የተወለደ ስለሆነ ስለማቅ እንደገና ተረጎመ፣ እንደገና አብራራው። ያ ሁሉ ሰዓት ቆመው ነበር እኔም ባይ ይመጣል እሱን ሳስብና ያ የነበረ የእግዚአብሔር ረሃብ፣ ያ የእግዚአብሔር ቃል ስለጠፋ ሕዝቡ ምን ሆኖ ነው አገኘ ነው የሚለው ተደባልቆ አገኘ ነው። ከቃሉ ውጪ እስራኤል ከማንም ጋር እንዲቀላቀል አልተፈቀደለትም ነበረ። የእግዚአብሔር ቃል ከውስጣቸው ስለተወሰደ የሚነበበው እነሱ ፊዚካሊ የሚያነቡት አልነበራቸውም የዛን ጊዜ። ስለዚህ እንደፈለጉ ይኖሩ ነበረ። እግዚአብሔር የሚጠላውን እግዚአብሔር የሚጸየፈውን ነገር ሁሉ ያደርጉ ነበረ። ልክ ቃሉ ሲነበብ ምንድን ነው ያሉት? ልጆቻችንን ምን እናደርጋለን አለ እንመልሳለን አሉ። ሚስቶቻችን ኦኬ ሚስት ይመልስ ባል ይመልስ፣ ልጅን እንዴት ይመልሳል? የእግዚአብሔር ቃል ሰው ሲገባ ኢሚዲየትሊ መታዘዝ ውስጥ ነው የሚመጣው። እግዚአብሔር ከማይወደው ነገር ውስጥ እየተጸየፈ እየጠላ ነው የሚመጣውና የእግዚአብሔር ቃል በሕይወታችን የሚያደርገው ነገር ወደ እግዚአብሔር ነው የሚያቀርበን። ወደ እግዚአብሔር ደግሞ የምንቀርብ ከሆነ እግዚአብሔርን እያወቅ ነው፣ እግዚአብሔርን እየፈራ ነው፣ እግዚአብሔር የሚጠላውን ነገር ደግሞ ምን እያደረግን ነው? እየተውን ነው የምንሄደው። ስለዚህ መታዘዝን በውስጣችን ያመጣል ማለት ነው። እግዚአብሔርን ለመፍራት መታዘዝ ዋና ነገር ነው። ኢንፎርሜሽን አሁን አለ አይደለ? አሁን ሁሉንም ሰው ብንጠይቅ እግዚአብሔርን መፍራት ብንል ጥቅሱል ምሳሌ 1:7 ምሳሌ 9:10 መዝሙር ምናምን ብሎ ሰው ሊጠቅስልን ይችላል። ማይንዳችን በኢንፎርሜሽን ተሞልቷል። ያ ኢንፎርሜሽን እንዴት ነው ወደ ልብ የሚወርደው? እንዴት ነው ወደ አክሽን የሚመጣው? እንዴት ነው የዕለት ዕለት ህይወታችን የሚሆነው ነው ዋናው ነገር መሆን ያለበት። ኢንፎርሜሽን ሰውን አይለውጥም፣ ግን የእግዚአብሔር ቃል በኃይል ወደኛ ሲመጣ ነው ህይወታችንን የሚቀይረው። እንደዛ የእግዚአብሔር ቃል ወደ ውስጣችን ደግሞ ከመጣ መታዘዝን ይዞ ይመጣል። በኢየሱስ ህይወት ውስጥ ያየነው ነገር መታዘዝ ነው አይደለ? ምንም ልጅ እንኳን ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። አይ ትምህርት ነው ለካ መታዘዝ። በእግዚአብሔር ጋር በመቆየት ነው የመታዘዝን ህይወት የምንወስደው። ስንታዘዘው እግዚአብሔርን መራቅን እናያለን። ኢዮብ 28:28 ላይ እንዲህ ይላል የጌታ ቃል። ኢዮብ 28 በጣም እየተባረኩ ነበር እያየሁት የነበረው ቅድም 28 እኔ ላንብብልሽ። እሺ። ከዚያም ሰውን እግዚአብሔር መፍራት
ጥበብ ነው። ከዚያም ሰውን እግዚአብሔርን መፍራት ጥበብ ነው፣ ከክፋትም መራቅ ማስተዋል ነው አለው። አይገርምም? ስለዚህ እግዚአብሔር ሰውን የነገረው እግዚአብሔርን መፍራት ምንድን ነው? ጥበብ ነው። ጥበብን ብቻ ማግኘት ብቻ ሳይሆን ከክፋትም መራቅ ደግሞ ማስተዋል ነው የሚለው። ሰው ጥበብን ሲያገኝ ወይም ከእግዚአብሔር መፍራት በህይወቱ ሲሆን ወደ መታዘዝ ህይወት ውስጥ ነው የሚመጣው። እግዚአብሔር መፍራቴን በምን አውቃለሁ ብለን ብንል እግዚአብሔርን መታዘዝ ማለት የምታከብረውን ሰው የምትወደውን ሰው ትታዘዘዋል። እኔን ወድሻለሁ የእኔ ቆንጆ አይላቢው እናቴ ምናምን ብለኸኝና እኔ ማልወደውን ነገር ደጋግመህ የምታደርግ ከሆነ ፍቅርህ ምንድን ነው? ፍቅር እኮ ስሜት አይደለም። ፍቅር ንግግር አይደለም። ፍቅር ተግባር ነው። ፍቅር አካል ነው። ስለዚህ እግዚአብሔርን እፈራዋለሁ ብለን ስንል ጥበብ አግኝተናል። ጥበብ ደግሞ ይሄ ለአሰራር ለሆነ ብልጣብልጥ ሆነን በምድር ላይ ያለውን ህይወት ለማሸነፍ ብቻ ሳይሆን ኦፍኮርስ ያንንም ጥበብ ከእግዚአብሔር ነው የምናገኘው። ከኃጢአት መራቅ ደግሞ ማስተዋል ነው የሚለው። ስለዚህ ኃጢአት እግዚአብሔር ምን የሚለው ነው? የሚጠላው ነው፣ የሚጸየፈው ነው። እግዚአብሔርን ማወቅ ስንል የእግዚአብሔርን ጽድቁን ማወቅ ነው ብለናል። ስለዚህ እግዚአብሔርን መፍራት ስንፈራው እግዚአብሔር የሚጠላውን ነገር የእግዚአብሔር ባህሪው ያልሆነውን ነገር መተው ነው፣ ከዛ መራቅ ነው የሚያስፈልገን። ስለዚህ የማንታዘዘው እግዚአብሔር ምን አይነት እግዚአብሔር ነው? ምን አይነት መፍራት ነው? እግዚአብሔርን ሰው እፈራዋለሁ እያለ የስጋውን ፍላጎት እያደረገ ኃጢአትን እያደረገ በኃጢአት የሚገኘውን ደስታ ጊዜያዊ ደስታን እንጆ እያደረገ የሚሄድ ከሆነ እግዚአብሔርን አያውቀውምም፣ እግዚአብሔርንም አይፈራውም። ላይክ ቅድም እንዳልሽ እግዚአብሔርን በቃሉ እያወቅን ከመጣን ያወቅነውን እግዚአብሔር ደግሞ መታዘዝ አይከብደንም። ለዚህ ነው ብዙ ጊዜ ሰዎች በህይወታቸው ድካም ውስጥ ሆነው የእግዚአብሔርን ቃል ተነቦላቸው አንብበው አይደለም ተነቦላቸው አልቅሰው እግዚአብሔር ተናገረኝ ብለው በሚቀጥለው ሲወጡ የሚያደርጉበት አቅም የለም። ምክንያቱም እነሱ በራሳቸው ከእግዚአብሔር ቃል ጋር ህብረት የላቸውም። በራሳቸው ቃሉን አልተለማመዱትም። በራሳቸው ከእግዚአብሔር ጋር ህይወት የላቸውም። ስለዚህ ለመታዘዝ አቅም የላቸው። አሁን ትልቅ ችግር ያለው እሱ ነው። አገልግሎት የምታየው ነው፣ በሽ ነው። የሚሰብክ ሰው በሽ ነው። የሚጸልይ ሰው የሚያገለግል እንደኛ በሽ ነው። ግን የሚታዘዝ ህይወት ያለው እግዚአብሔር ፊት ምሳሌ ሊሆን የሚችል በእግዚአብሔር ፊት ለልጆቹ፣ ለቤቱ፣ በስራው ቦታ በእግዚአብሔር ፊት እግዚአብሔርን የሚታዘዝ ሰው ትንሽ ነው። አሁን ትልቁ ቻሌንጅ እሱ ነው። ስለዚህ እግዚአብሔርን መታዘዝ በህይወታችን ላይ እግዚአብሔርም የጠየቀው አባቶቻችን የጠየቀው መታዘዝ ነው፣ ሌላ አይደለም። ከአብርሃም ጀምረን ከያዕቆብ ጀምረን ይስሐቅን ጀምረን እግዚአብሔር የጠየቃቸው ነገር የእሱ መሆናቸውን እግዚአብሔር እንዲያረጋግጡ ሲነግራቸው መስማታቸው። ስለዚህ መስማት እግዚአብሔርን መታዘዝ በህይወታችን በጣም ምንም ማናንገራግረው በህይወታችን ያለ እግዚአብሔርን ከመፍራት ጋር የሚመጣ እግዚአብሔር ልምምር ነው ብዬ አምናለሁ። ስለዚህ መፍራትንና መታዘዝን መለየት አንችልም። አትችልም። እንዴት ትችላለች? ሁለቱን ለይተነው የምንሄደው ጉዳይ አይደለም። እኔ አንተን የምፈራ ከሆነ መፍራትን እንደ ሲኦል ያስገባኛል የሚለውን አይነት ፍርሃት አይደለም እያወራን ያለ። አምላክነት ማንነቱን በማወቅ ውስጥ ያለ ፍርሃት፣ ከአክብሮት ያለውን ፍርሃት፣ ከፍቅር ያለውን ፍርሃት ነው እያወራን ያለው እንጂ ኢየሱስ ሲኦል ያስገባኛል ብሎ አብን ፈርቶ አይደለ። ግን እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት ይላል። ስለዚህ ያንን አይነት ቅዱስ የሆነውን ፍርሃት ነው እያወራን ያለ ነው። ስለዚህ እዚህ ቅዱስ የሆነው ፍርሃት ውስጥ በአባትና በልጅ መካከል ያለው ፍርሃት ውስጥ መታዘዝ አለ። ፊልጵስዩስ ምዕራፍ 2 በጣም የምወደው ቃል ነው። እንደዚህ ይላል፣ ስለዚህ ወዳጆቼ ሆይ ሁል ጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ይላል። የፊልጵስዩስ ሰዎች መታወቂያቸው ምንድነው? መታዘዛቸው ነው። እግዚአብሔርም አሁን ዋው ብሎ የሚያጨበጭብልን በስብከታችን አይደለም፣ በዝማሬያችን አይደለም። የጸጋ ስጦታው ሲጀምር የኛ አይደለም፣ ከላይ የመጣ ነው። ካራክተራችን፣ ለእግዚአብሔር ፍቅር የምንሰጠው ምላሻችን፣ ለተሰጠን ህይወት የምናደርገው ምላሽ ነው እግዚአብሔርን የሚያስደስተው። ስለዚህ የፊልጵስዩስ ሰዎች
መታወቂያቸው አመፀኝነት አይደለም። ሁል ጊዜ ታዛዦች እንደነበራችሁ ነው የሚለው ወደ ኋላቸው ሲወሰድ ሁል ጊዜ። ስለዚህ የእነሱ ታዛዥነት ጳውሎስ አብራቸው ስላለና ስለሌለ አይደለም። እኔ አብሬያችሁን ባልሆንም መዳናችሁን በመፍራትና በመንቀጥቀጥ ምን በሉ ፈጽሙ። ስለዚህ አለመታዘዝ ከሆነ ቦታ አይደለም የሚያስቀረን፣ ከእግዚአብሔር ሕይወት ነው የሚያስቀረን። ከእግዚአብሔር ሐሳብ ነው የሚያስቀረን። ሰዎች እግዚአብሔር ሐሳቡን ማጅራታችንን ጨምድዶ አድርጎ አይለን አይደል? አዳምና ሔዋንን እኮ ነገራቸው፣ ይሄንን የሕይወት ዛፍ እንዳትበሉ በበላችሁ ጊዜ ሞትን ትሞታላችሁ ብሎ ኮንሲኩዌንሱን ነግሯቸው ነው የሄደው። ግን እንዳይበሉ ደግሞ በየቀኑ እየመጣ ቼክ አላደረጋቸው፣ በየቀኑ እየመጣ አላስጠነቀቃቸው። አንዴ ነው የነገራቸው። ያንን ሲተላለፉ ምንድን ነው የሆነባቸው? ከሕይወት መንገድ ነው የወጡት። ዛሬም አለመታዘዝ እግዚአብሔር መጥቶ በግድ ታዘዙን ብሎ ጨምድዶን የእግዚአብሔር በረከት ውስጥ የእግዚአብሔር ሐሳብ ውስጥ አያስገባንም። የእግዚአብሔር የሆነው ነገር ውስጥ ለመግባት የራስ ፈቃድ ያስፈልጋል። አየህ፣ እግዚአብሔርን ለማወቅ እግዚአብሔርን ለመታዘዝ እንደ እግዚአብሔር ቃል ለመኖር ፈቃዴን መሰዋት አለብኝ ማለት እግዚአብሔርን ለማክበር ወዳ ነው አክብረህ የምትኖረው፣ ወድጄ ነው አክብሬ የምኖረው። ይሄ ጋብቻ በሰማይ በእግዚአብሔርና በእኛ መካከል ወይም በክርስቶስና በቤተ ክርስቲያን መካከል ያለ ማሳያ ነው። ስለዚህ ልክ እኔ አንተ ወደኸኝ እንደምትኖር እኔም ወድጄ እንደምታዘዝልህ እግዚአብሔር ጋራም ስንኖር ወደነው እንድንታዘዘው እግዚአብሔር ይፈልጋል። ታዛዥ ልጆች ሆነን እንድንኖርለት ይፈልጋል። ያ መታዘዛችን በሕይወታችን የሚያመጣው በረከት አለ። በምንም በመልፋት የማናገኘው፣ በጥረት የማናገኘው፣ በቤተሰብ የማናገኘው ከእግዚአብሔር የሚመጣ በመታዘዝ ቃሉን በማክበር ለቃሉ በመኖር ቃሉን እሺ በማለት ብቻ የሚመጣ የእግዚአብሔር በረከት አለ። ለዚህ ኢያሱን ወደ ቀኝና ወደ ግራ አትበል ያለው በቀንና በሌሊት አስብ አሰላስል ነው። የዛን ጊዜ ነው የሚለው። ምን ይባረከው ጊዜ? ቃሉ ባሰላሰልከው ጊዜ። ወደ ግራና ቀኝ ኦፖርቹኒቲዎች አሉ። ሾርት ከት በሞላበት ዘመን ነው ያለ ነው። ኖ እግዚአብሔር እንደዚህ ብሎኛል፣ ለዚህ ቃል ራሴን መስጠት አለብኝ ብለን ለቃሉ ታዘን ስንኖር የቃሉ በረከት በሕይወታችን ውስጥ ይመጣል። ስለዚህ ዘመናችንን ይሄንን ክርስቶስ ጋር እስከምንሄድ ድረስ የምንቀጥለው መታዘዝ ነው። ስለዚህ እግዚአብሔርን ወደዋለሁ ግን አልታዘዝም ቃሉን ማለት አይደለም በፍጹም። አሁን ያነበብሽ ቃል የሚገርምሽ ነገር እንደዚህ ይላል። ቁጥር 13 ላይ እንደ በጎ ፈቃዱ መፈለግና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉት። አይሽ አሁን ማንኛውም ነገር ነው፣ ስራ ቦታ በይው፣ በትዳራችን በይው፣ በየትኛውም ነገር የትኛውም ሁኔታ የእግዚአብሔር ሐሳብ ያለበት እኛ እግዚአብሔርን እናውቀዋለን የምንል እኛ እግዚአብሔርን ተረድቼዋለሁ የምንል እኛ መጽሐፍ ቅዱስ እግዚአብሔር በበጎ ፈቃዱ መፈለግንም ማድረግንም የሚያደርግ እሱ ስለሆነ እናንተ ግን ሳታጉረመርሙና ሳትከራከሩ አድርጉት። አይሽ መታዘዝ ከኮመንት በኋላ እኔ አንድ ሰው አዝዤው ኮመንት አድርጎ እንዲህ ላደርግ ብዬ ነበር ካልክ እንግዲህ ብሎ እየታዘዘ አይደል። መታዘዝ እግዚአብሔር ያለውን እግዚአብሔር ተናግሮኛል ብሎ ወይም ደግሞ ከእግዚአብሔር የሰማውን ያን ነገር ማድረግ፣ ምሕረት ማድረግ አለበት። በስራ ቦታ ላይ እያረፈደ በጊዜ መግባት አለበት። ቀድሞ የሚወጣ ከሆነ በሰዓት መውጣት አለበት። ለእግዚአብሔር የማይገዛ ሕይወቱ የተበላሸ ከሆነ መንገድ መቀየር አለበት። ምክንያቱም እግዚአብሔር በግራ አትሂድ ብሎ በቀኝ መሄድ ከሆነ እንደው በዚህ በኩል ዛሬ ሊድና ካለ ምናልባት ዛሬ በዛው ሊሞት ይችላል። ዛሬ ከእግዚአብሔር ሐሳብ እኩል ሊወጣ ይችላል። ስለዚህ መጽሐፍ ቅዱስ የሚለው ማንኛውም ነገር ሳታጉረመርሙና ሳትከራከሩ አድርጉት። ከዛ ምንድነው ቁጥር 15 ይኸውም በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውር የሌለባችሁ የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። አይሽ አሁን መታዘዛችን ለእኛ አይደለም፣ የሚያየን ሰው አለ። አሁን ችግሩ እሱ ነው። የምንታይ አይመስለን። ሁልጊዜ ትይኛለች የትም ቦታ ስሄድ ተጠንቀቅ፣ ምክንያቱም እንደዚህ ሰው ያይሃል፣ እንደዚህ በል። ምክንያቱም ለምንድን ነው አንድ እኔ የምናገረው ነገር የሚያመጣው በሰው ላይ ተጽዕኖ ስላለ።
አንድ እኔ ማበላሸው በንግግሬ ሊሆን ይችላል፣ በተግባሬ ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። ደሞመንት ስወጣ የሆነ ነገር ቦታ ላይ ማበላሸው ነገር ስላለ መጽሐፍ ቅዱስ ሲናገር ይኸውን በጠማማና በክፍሉ ትውልድ መካከል ንጹሐንና ያለ ነቀፋ ሆናችሁ ነውር የሌለባችሁ እግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። ይሄ ነው ጥሪያችን። በቃ ይሄ ነው አሁን የምንታዘዘው ለማብራት ነው። ስለዚህ የማይታዘዝ ሰው እያበራ አይደለም ማለት ነው። እንደ ዓለም እንደ ብርሃን መታየት አይችልም። ሰዎች እሱን እንደማናቸውም ዓለማዊ እንደሆነ ሰው ቸርች መጥቶ እንደሚሄድ ሰው ሮም ቸርች እንሄዳለን ጌታን ሳናገኝ እንሄዳ ጀስት እኮ በቃ እንደማናቸው ሰው እንሄዳለን፣ እንጠጣለን፣ እንሰክራለን ምናምን ኖርማል ነው። አሁን ግን እንደዛ መሆን አልችልም። አሁን ዓለም እኔን የሚያየኝ እንደ ብርሃን ነው። ስለዚህ እኔ ደግሞ ለዓለም ማብራት አለብኝ። እንዳበራም አንዱ የሚያደርገኝ ነገር ለእግዚአብሔር መታዘዜ ነው። ስለዚህ የዓለም ብርሃን ነኝ ብሎ መቀመጥ አይቻልም በፍጹም። ቃሉ ያም ብርሃን መሆናችንን በተግባራችን ነው የሚያየው የሚተረጎመው። ስለዚህ አሁን እግዚአብሔርን መፍራት ቱ ዲቴል ስንገባ ታች ድረስ ይደርሳል ማለት ነው። በእያንዳንዱ ነገራችን ውስጥ አለ። እንደ ታዛዥ ልጆች የሚለው በጣም ልቤን ነው የነካው። ልጆች ብቻ አይደለም ያለው እንደ ታዛዥ ልጆች ነው እግዚአብሔር ሊያየን የሚፈልገው። ለት እግዚአብሔርን መፍራት እግዚአብሔርን ከማወቅ ይመጣል። እግዚአብሔርን ማወቅ ደግሞ ማወቃችንን ማሳያው ቃሉ ነው። በቃለ ቃሉ በመኖራችን ነው የምንገልጠውና ይሄ እየጠፋ እየደበዘዘ እግዚአብሔርን ሰው መፍራትን ይብን እንኳን ባስተማረ ቁጥር ሃይማኖት እንደው ይሄ ሰው የሃይማኖተኛ ሆነ እየተባለ ያለ ነገር ነው። ግን ብርሃናችንን የሚሸፍን ነገር ነው። እግዚአብሔርን መፍራት ብርሃን ነው። እግዚአብሔርን መፍራት ለዓለም መገለጫችን ነው፣ እንቅስቃሴያችን ነው። ኢየሱስም ሲናገር መልካሙን ስራችሁን አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ያደረገ ይሁን ይላል። አየህ፣ ብርሃናችሁ ብሎ አልጀመር፣ መልካሙን ስራችሁን አይተው ነው። ስለዚህ ያ መልካም ስራችን ነው ብርሃናችንን የሚገልጠው። ሰዎች ያዩና እንዴ አንተ ጴንጤ አይደለ? ጴንጤ ደግሞ እንዲያደርጋል እንዴ ይባላል እኮ። ላይፍ ስታይል ኦልሬዲ አለን፣ ልንኖርበት የተገባ ቃሉ የነገረን የዳኑ ያመኑ ልጆች እንዴት መመላለስ እንዳለባቸው ስለነገረ ሰው ከዛ ውጭ እንኳን ስንኖር አንተ ቸርች የምትሄደው ዝም ብለህ ነው ሰው የሚለን። ምክንያቱም የቃሉን የሚመጥን ህይወት እየኖርን ስላልሆነ ነው። ስለዚህ እዚህ ላይ ስናነሳ እግዚአብሔርን መድፈር ማለት ሰው እያገለገለ እግዚአብሔርን እየደፈረ እየናቀ መኖር ይችላል። አለማወቁ፣ እግዚአብሔርን በትክክል አለማወቁ። በኃጢአት ሰው አንድ ነገር አስረግጬ መናገር ነው ፈልገው ሁል ጊዜ በእግዚአብሔር ቤት ላይ ሰው ኖሮ እግዚአብሔርን እያወቅኩ ነው ብሎ ወይም ደግሞ ቤተ ክርስቲያን ውስጥ ጌታን እያገለገለ በተለያየ በኃጢአት ልምምድ ውስጥ ቢኖር ያ ሰው እግዚአብሔርን አያውቀው። እግዚአብሔርን ያውቃልን ብዬ እኔ አልናገርም፣ ወይም ደግሞ ከዛ ሰው ጋር ህብረት አይኖረኝም። ምክንያቱም መጽሐፍ ቅዱስ አንዳንዶች ባለመታዘዝ ምክንያት የመስቀሉ ጠላቶች ሆነው ይመላለሳሉ ስለሚል ቸርች ውስጥ ናቸው። ቸርች ውስጥ ሆነው የመስቀሉ ጠላቶች ሆነው አፍራሽ ሆነው በእነሱ ምክንያት ሴት ልጆች እየተሰናከሉ፣ በእነሱ ምክንያት ወንድ ልጆች እየተሰናከሉ ቸርች ውስጥ መዘመር፣ ቸርች ውስጥ መስበክ ቦታው ስላላቸው አይሻ አሁን ተጽዕኖ ነው። ተጽዕኖ ኦልሬዲ የሆነ መንፈስ አለ። ሰዎች ኃጢአትን ኃጢአት ነው እንዳይሉ፣ ሰዎችን ውሸት ነው እንዳይሉ፣ ሰዎች ዝሙትን ዝሙት ነው እንዳይሉ የተደረገ አዚም አለ። ያ ምንድነው ካልሽኝ እግዚአብሔርን የሚፈራ ሰው በሌለበት ቦታ ላይ ኃጢአተኞች ነክሰው ይቀመጣሉ። ኃጢአተኞች ሲነክሱ ደግሞ ህዝቡ ተመሳሳይ ያንን እየበላ ተመሳሳይ የሚሆኑ። ስለዚህ እኔ በማገለግልበትም ዘመን ጌታንም ሳገለግል የማገለግልባትም ቤተ ክርስቲያን ውስጥ ሰዎች በተለያየ ልማድ ውስጥ ሆነው ወይም በኃጢአት ልምምድ ከኔ ጀምሮ ማለት ማንም ሰው በእግዚአብሔር ቤት ውስጥ እንደዛ እንዲኖር በፍጹም የእግዚአብሔር ፈቃድ ሊደክም ይችላል። ክርስቲያን በኃጢአት ሊወድቅ ይችላል። በኃጢአት ግን ጸንቶ ድፍረትና ድካም ይለያል። ልምምድ በጣም ከባድ ነገር ነው። ኮንቲኒየስ የሆነን ድርጊት ማለት ነው። በየቀኑ እያደረግ ነው፣ እንጆ እያደረገው ነው ማለት ነው። ሰው እኮ ሲጠላ ነው ነገሩን መቀየር የሚፈልገው። ወደ እግዚአብሔር ስንመጣ እግዚአብሔር ያንን ማንነት እያነሳልን ይሄዳል። ስለዚህ
አሁን ትላንት ነው እየነገርኩ ነበር አይደል? አሳፍ በእኛ ዘመን ቢኖር ኖሮ አዊሽ ሰሞኑን በጣም ልቤን የያዘ ሀሳብ ይሄን አሳፍ ቢኖር ኖሮ አሁን ያለውን ትውልድ ምን ይል ይሆን? አሁን መድረኩን የሞሉ በየቦታው የሚጋበዙ ብዙ ፎሎወር ያላቸውን ሰዎች ስናይ የጽድቅ አቋማቸው በጣም የወደቀ ልምምዳቸው በጣም የሞተ ኃጢአትን በህይወታቸው የነገሰ ሰው ሁሉ እያወቀው ግን አካባቢውን ትውልዱን ሞልቶታል። አሁን መልእክታችን ባለችን አቅም ምንጮህ ምንድነው? እግዚአብሔር መፍራት ህይወት ነው እያልን ያለ ነው። መድረኩም ይቅርብን፣ ዝናውም ይቅርብን፣ የምናገኘውም ነገር ይቅርብን። ዘላለማችን የሆነው እግዚአብሔር በእኛ እንዲደሰት እግዚአብሔርን እንፍራው ነው። አንዳንድ ጊዜ ሰዎች ሲያወሩ እንሰማለን። ይሄው እንትና እንዲህ እያደረገ አይደለ እንዲህ እየተሳካለት፣ ይሄው እንትና እንዲህ እያደረገ አይደለ ወይ የሚያገለግለው። እግዚአብሔር መጥቶ መድረክ አይነጥቅም። ባለፈው እያካፈልከን ነበር። ሳኦልን እኮ ዙፋኑን አልወሰደም። ሳኦል እኮ እግዚአብሔር መንግስቱን አልወሰደም፣ ራሱን ነው እየከለከለው። እግዚአብሔር ራሱን ከሰዎች ውስጥ አውጥቶ መድረኩ ባዶ ሆኗል። እግዚአብሔር ራሱን ህልውናው መገኘቱን፣ ምክንያቱም እግዚአብሔርን እየደፈሩ እግዚአብሔርን እየናቁት እግዚአብሔርን መፍራት በውስጣቸው እየሌለ እግዚአብሔር አብሮ አይኖርም። እግዚአብሔርን የሚያመጣው ህይወት ነው። ቆንጆ ድምፅ እግዚአብሔርን አያመጣው። ዝና እግዚአብሔርን አያመጣም። ፋንሲ የሆኑ መሳሪያዎች ወይም አዳራሾች መንፈስ ቅዱስን አያመጡትም። መንፈስ ቅዱስ መንፈስ ነው፣ ህይወት ነው። እግዚአብሔርን አትራክት የሚያደርገው ማንነታችን ነው ለእግዚአብሔር የተሰጠው ሲሆን እግዚአብሔር ከኛ ጋር የሚሆነውና ይህንን ነው የመጨረሻ የተሳሳተ ነገር አለ ብዬ አምናለሁ። ምንድነው? ለምሳሌ ሰዎች የተለያየ ድካም እንደ ኳየር ብትገባ እኮ ትበረታለህ፣ ወይም እንደዚህ ብታደርግ እኮ ትበረታለህ። አሁን ችግር እየተፈጠረ ያለው በአገልግሎት ውስጥ ያሉ ሰዎች በእግዚአብሔር ቃል ስላልተለወጡ፣ በእግዚአብሔር ቃል ትምህርት፣ በእግዚአብሔር ቃል እውቀት እግዚአብሔርን ከማወቅ ጋር ከመታዘዝ ጋር ባለ አይደለም ወደ አገልግሎት የሚመጡ። ኦኬ የሆነ ነገር ሲሆኑ ኦኬ በቃ ኳየር ትግባ ወይ ዳቆንቱን። ከዚህ የተነሳ ነው ዛሬ ኳየር ውስጥ ወይም የተለያየ ግሩፕ ውስጥ እግዚአብሔርን አለመፍራት በሚያስደንቅ ሁኔታ አመፃ የምታየው። በሚያስደንቅ ሁኔታ አንድ ዓለማዊ ሰው የማያደርገው ነገርን የምናየው። እኛ መታወቂያችን ልብሳችን አይደለም። እኛ መታወቂያችን መዝሙራችን አይደለም። እኛ መታወቂያችን እግዚአብሔርን መፍራት መታዘዛችን ነው። ስለዚህ እሱን ካወቅን፣ እሱን ከተረዳ ነው በቃሉ፣ ከዛ እሱን ከታዘዝን በእግዚአብሔር ፊት ባናገለግል የተከበረ መጽሐፍ ቅዱስ ስለ ሐናንያ ሲናገር በጣም ይገርመኝ። የተከበረ ሰው ነበር ይላል። የተከበረ ምን እንደሰራ አንድ ለጳውሎስ ጸልዮለታል መጽሐፍ ቅዱስ እንደሚናገረው። ከዛ በተረፈ ስለሱ ግን የተከበረ ነበር። በማን ፊት? በአሕዛብ ዘንድ የተከበረ ነበር ይላል። ህይወት ነበረ። በቃ ይሄ ነው እኮ አሁን እኮ ከኛ የሚፈለገው። አልስበክኔ ለዘላለም አልዘመም፣ ነገር ግን አምላኬን እግዚአብሔርን ስኖር በምድር ላይ ምንም ነገር እያደረኩ ግን በትውልዱ መካከል ከብሬ መኖር እፈልጋለሁ። ኢየሱስን እያሳዩ መኪና ነድቶ አይደለም የተከበረው፣ ወይም ቤቱ ትልቅ ስለሆነ አይደለም የተከበረው፣ ሱት ለብሶ ምናምን አይደለም የተከበረው፣ በህይወቱ ነው፣ በህይወቱ ነው። ስለዚህ እኔ አሁን የተሳሳተ ነገር አለ ብዬ ያልኩሽ ለምንድን ነው? ሰዎች የሆነ ነገር ለመበርታት ብለው አገልግሎት ውስጥ ይገባሉ። የባሰ ነው የምናጠፋቸው። ቸርች ውስጥ አንድ ዘር የኃጢአት ዘር ካለ በኳየር ውስጥ አንድ ዘር ካለ በግሩፕ ውስጥ አለቀ፣ ይበክላል። ጻድቁን ያጠፋዋል። ቅድም አንቺ እንዳልሽው ጻድቅ የነበረው ሰውዬ ኖርማል ይሆናል። ምን እኔ እኮ ባረግ ሞከርኩ ስለዚህ ተመሳስዬ እና ያመሳስሉታል። ስለዚህ መንፈስ ቅዱስ አይኖርም፣ አንባረክም፣ የእግዚአብሔር መገኘት የለም። ሰዎች ከበሽታ ጋር ይኖራሉ። ሰዎች ከአጋንንት ጋር ይኖራሉ። ሰዎች ከተለያየ ችግር ጋር ይኖራሉ። ምክንያቱም ነፃ የሚያወጣውን ቃል ሰዎች እንዳያዩ አይናቸውን ስላሳሉ። ስለዚህ ሰዎች ከእንደዚህ ከተሳሳተ መንገድ ዛሬም ጌታን እናገለግላለን ብሎ የሚነሱ ሰዎች በመጀመሪያ እግዚአብሔርን እንወቀው፣ በቃሉ እንወቀው፣ ከዛ እንታዘዘው። ከዛ በመታዘዝ ምክንያት ውስጥ እግዚአብሔር በሚለን መንገድ ሄደን እግዚአብሔርን ለማገልገልም የትኛውንም ለማድረግ እንችላለን። ምክንያቱም ጸሎትም አንድ ላይ ከሱ ጋር አብሮ ስላለ እግዚአብሔርን እየፈሩ መኖር ወደኋላ መቅረት አይደለም። በፍጹም መጽሐፍ ሲናገር ምናልባት ኔክስት ዊክ የምናነሳው ቶፒክ ይሆናል። እግዚአብሔርን የመፍራት ውጤቱን
ዘካርያስ እግዚአብሔርን መፍራት ባስተማረበት ጊዜ የህዝቡ ኑሮ ተቃናለት ይላል። በቃ ሌላ አይደለም። ዘካርያስ ሌላ አልሰበከም፣ እግዚአብሔርን መፍራት ብቻ ነው የሰበከው። እግዚአብሔርን መፍራት በቤተ ክርስቲያን ውስጥ ሲኖር ነገር ይቃናል፣ ህይወት ይቃናል፣ ትዳር ይቃናል፣ ሁሉ ነገር ይቃናል። አሁን ቤተ ክርስቲያን እንደ መሰብሰቢያ ስፍራ ነው እየሆነ ያለው። የቤቱ ባለቤት ሳይፈራ፣ የቤቱ ባለቤት ሳይከበር እንዴት ተደርጎ ይኖራል? ስለዚህ እግዚአብሔርን መፍራት ሃይማኖታዊ ስርዓት ሳይሆን ህይወት ነው። እግዚአብሔርን መፍራት እግዚአብሔርን ለመፍራት ምንድን ነው ታዲያ የሚያስፈልገው? ኦፍኮርስ የእግዚአብሔርን ቃል ማወቅ ነው ብለናል። ግን ደግሞ እግዚአብሔርን በእግዚአብሔር ጸጋ ነው ወይ የምንፈራው? የእግዚአብሔር ጸጋ ብቻ ነው ወይ የሚያስፈልገን እግዚአብሔርን ለመፍራት? ይህንን እግዚአብሔርን እያንዳንዱን ነገር ለማድረግ ከጸጋ ውጭ ምንም መሆን አንችልም። በራሳችሁ ምንም ልታደርጉ አትችሉም ብሎናል ኢየሱስ። በራሳችን ተነስተን ወይም ወኔ አይደለም፣ ፉከራ አይደለም፣ እግዚአብሔርን ፈራዋለሁ ስላል አንፈራው። እግዚአብሔርን ለመፍራት መጀመሪያ መፈለግንና ማድረግን በእናንተ የሚያደርግ ይላል እግዚአብሔር። ኦልሬዲ መፈለግን በእኛ ውስጥ አስቀምጧል። ፍላጎታችንን ያንን ፍላጎት ግን ሰሚት ማድረግ የኛ ድርሻ ነው። ራሳችንን ማቅረብ ለእግዚአብሔር፣ ለቃሉ ሐሳብ፣ የቃሉ መንፈስ በሕይወታችን እንዲሰራ፣ እግዚአብሔር ያሰበው በእኛ ውስጥ እንዲፈጸም እንዲያደርግ፣ መልካሙን ስራ በእኛ እንዲሰራ፣ ለዛ መልካም ስራ መሰጠት ያስፈልገናል። ስለዚህ የእግዚአብሔር ጸጋ አቬለብል ነው፣ የሚረዳ ጸጋ አይደለ? ቲቶ 2 ላይ ሲነገር ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል ይላል? ተገልጧል። ይህ ጸጋ ዓለማዊ ምኞትን አይደለ ከውስጣችን ነቅሎ የሚጥልና የኢየሱስ ክርስቶስን መምጣት እንድንጠብቅ ጽድቅን ያስተምራቸዋል። በዚህ ዘመን ጽድቅን ያስተምራል የሚለው የእግዚአብሔር ጸጋ ጥሩ ሰባኪ ብቻ ሳይሆን የሚያደርገው በዚህ ዘመን ለእግዚአብሔር እንድንኖር ያስተምረናል። ለእግዚአብሔር ፈቃድ እንድንኖር ያስተምራል። ጸጋው አስተማሪ ነው። ቲቶ እንደነገረን እንዴት አድርገን ለእግዚአብሔር ቃል እንደምንኖር፣ እንዴት አድርገን የእግዚአብሔርን እንድናከብረው፣ እንድንፈራው የሚያስተምረን ነው። ምኞትን ኢቭን ጸጋ በኃይል በእኛ ላይ ሲመጣ ሮሜ 6ም ጸጋ ስለበዛ ኃጢአትን እናድርግ፣ ኃጢአት እንኖር ይላል። የጸጋ ባህሪ ይህ አይደለም። የጸጋ ባህሪ ዲዛይሩ እንዳይኖረን ነው የሚያደርገው። በውስጣችን ያለውን ኃጢአታዊ ምኞትን ከውስጣችን ነቅሎ የተባረከውን የጌታችን ኢየሱስ ክርስቶስን መምጣት እንድንጠባበቅ ነው የሚያደርገው። ስለዚህ እኔ እግዚአብሔርን ለመፍራት የሚያስፈልገን ነገር ጸጋና ፈቃድን ማስገዛት ብዬ አምናለሁ። ፈቃዳችንን ሰሚት ስናደርግ፣ ወደ ጸጋው ዙፋን በእምነት ስንመጣ፣ እግዚአብሔር ልፈራ ፈልጋለሁ፣ ከቀድሞ ይልቅ ላውቅ ፈልጋለሁ ባን ቁጥር ያለ ስስት የሚሰጥ አምላክ ነው አይደለ? ማንም ጸጋ ቢጎድለው ሳይነቅፍ በልግስና ወደሚሰጠው ወደ ጸጋው ዙፋን በምን ይቅረብ ብሎናል? በእምነት ይቅረብ ይላል። ወደ ጸጋው ዙፋን ስንቀርብ ያን ጸጋ ይሰጠናል። ያ ጸጋ ደግሞ እንድንኖር አቅም ይሆነናል ብዬ አምናለሁ። ምናልባት የምትጨምረው ነገር ካለና ምንም የተለየ ነገር አልጨምርም። አንድ ሰው እኛ ባደግንበት ከተማ አንድ ሰው በጣም ሱስ ችግር ነበረበትና በየ15ቱ በየሳምንቱ ይጸልይለታል አገልጋዩ። በቃ ያለቅሳል ይሄዳል እና በኋላ ላይ መንፈስ ቅዱስ ጠይቀው መተው ይፈልጋል ወይ? አይ ፈቃድ ስላልሽ ነው። መተው ትፈልጋለህ ወይ? መጠጡን መተው ትፈልጋለህ ወይ? አንተ የምትቸገርበትን ነገር ሲል አይ እኔ አልፈልግም፣ አልፎ አልፎ እንደዛ ማድረግ ስለምፈልግ አልፈልግም። በቃ ምን ጸሎቱ ነፋስ እንደመጎሰም ነው። ፈቃድ ሁልጊዜ ለእግዚአብሔር ፈቃዳችንን ከሰጠን እግዚአብሔር ምንም ጥልቅ ውስጥ እንግባ፣ እግዚአብሔር በጸጋው ሊያወጣን ይችላል። የታመነ አምላክ ያቆመን የረዳን ጸጋ ስለሆነ ያበረታን ጸጋው ዛሬ እንዲደፍረን ስንናገር እንደው ተራራ ላይ ቆመናል። እታች የነበርነውን አንስቶን ጸጋው አይተን ነው እግዚአብሔር አበርትቶን አሁንም ወደፊት ደግሞ ይረዳናል ብለን በምንታመንበት ጸጋ ላይ ተደግፈን ነው መታዘዝ፣ እሺ ማለት፣ ከዛ ለጸጋው ራስን መስጠት። አለቀ። እሱ እንዴት እንደሚያደርግ ያውቃል። እሺ አቆምኩኝ፣ እንዴት ታዘዝኩኝ፣ ግን እኮ ነገሩ እንዴት ነው የሚሄደው ብናቆማ እኛን የመንፈስ ቅዱስ ስራ ነው።
መንፈስ ቅዱስ እንደሱ በፈለገው ሰዓት የፈለገውን መርዝ ከውስጣችን ላይ መንቀል ያለበትን ነገር እሱ በፈለገው አቅጣጫ፣ ግን ከኛ ሁል ጊዜ እሺ ማለት መታዘዝ፣ ከዛ ለጸጋው ራሳችንን መስጠት። ልክ ዶክተር ኦፕሬሽን ሩም ሲገባ በሽተኛው ምንም ራሱ ማድረግ እንደማይችል ማለት ምንም እዛ ጋር ቆይ ዶክተር አንድ ጊዜ ሽንቴን ሸንቼ ልምጣ ማለት አይችልም። ኦልሬዲ ሰጥቶታል፣ የሚፈልጉትን አድርገውታል፣ በአፉ ላይ የሚያደርግ ሁሉ ነገር አድርገዋል። ስለዚህ እኛ ልናደርግም ልክ ዶክተሩ ሰርጀሪውን ውስጥ ሲገባ በሽተኛው እንደማያውቅ ሁሉ ለጸጋው እንደዛ ነው የምንሰጠው። ይነቅላል። በሽታውን እንደፈለገ ነቅሎ አክሞ ጠግኖ ምን አድርጎ በመጨረሻ የሚበቃ ለእግዚአብሔር ክብር የሚሆን ሰው አድርጎ ያቆመናል። አሜን። እግዚአብሔር ይመስገን። ኢየሱስም ሲናገር ብትወዱኝ ትእዛዜን ፈጽሙ ነው ያለው። ትእዛዝ የሚፈጸመው በፍቅር ነው። ኢየሱስን እንወደዋለን ካለን ትእዛዙን እንፈጽመዋለን። እግዚአብሔርን መፍራት የህይወታችን ዋና ነገር ነው። ዛሬ መልእክታችን ይሄንን ነው። በዘመናችን ላይ በተሰጠን ዘመን በተሰጠን ጊዜ ላይ እግዚአብሔርን ማይፈሩ ሰዎች በዙሪያችን አሉ። በጣም በቀላሉ ኃጢአት ኖርማል እየሆነ ነው ያለው። እንደውም ደረጃ እየተሰጠ ባለበት ዘመን ላይ የእግዚአብሔር ቃል አልተቀየረም፣ እግዚአብሔር አልተቀየረም። ሰው እንደፈለገ ቢሆን ኃጢአተኞች መጨረሻቸው ውድቀት ነው ብሎናል አሳፍ ሲነግረን፣ የእግዚአብሔር ቃልም ሲነግረን የደፈሩት ይወድቃሉ፣ ይሰበራሉ። ማንም ሊጠግናቸው በማይችል ስብራት ውስጥ ያልፋሉ። ዛሬ ወደ እግዚአብሔር ቃል እንመለስ። ወደ ህይወታችን ወደ ሆነው መሪያችን ወደ ሆነው የዕለት ጉርሳችን ነው። ንጉሥ ዳዊት ሲናገር ሕግህን ከዕለት ጉርሴ አብልጬ ወደድኩ ይላልና ለዚህ ቃል ጊዜ እንስጥ። ይሄ ቃል ይለውጠን፣ ይቀይረን፣ ከውስጣችን ማውጣት ያለበትን ያውጣ። የዛን ጊዜ እግዚአብሔርን እያወቅ ነው፣ እየቀረብ ነው፣ እየወደድ ነው፣ በተጠጋ ነው። በዚች አጭር እድሜ ያየሁት ነገር በቀረብኩት ቁጥር የሚጣፍጥ ነው። የእግዚአብሔር ቃል ከማር ወለላ ይልቅ ይጣፍጣል ይላልና እኔ በህይወት ያየሁት ይሄንን ነው። እግዚአብሔርን ደግሞ በቀረብነው ቁጥር ያማረ የተወደደ ሞር በፍቅር ውስጥ የሚያስገባ አምላክ ነው አምላካችንና እግዚአብሔርን እንፍራው። እግዚአብሔርን መፍራት ህይወት ነው። የሚቀጥለው ሳምንት ደግሞ እንገናኛለን። እችን መልእክታችንን ለአንድ ሰው አድርሱልን። አብረን የእግዚአብሔርን ሐሳብ እንስራ። ዘመኑን በእግዚአብሔር ቃል እንዋጀው። ዘመናችሁ የተባረከ ነው። እህታችሁ ህይወት ነኝ። አሜን። ጌታ ይባርካል። አሜን።